ሰላም ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። ስለ እህታችን ሀና እንግዲህ በህይወት እንዳለች አባትም ተናግረዋሉ። ያለውን መረጃ ብዙዎቹ ወደ 6 ሰው በህይወት አለች አይተናል ብለዋል። እንዲሁም ደግሞ ፎቶዋን አንስተውና ቪዲዮ ለቀዋሉ ማለት ነው ያዩት ሰዎች። እዚህ ጋር ፎቶ እንዳስገባላችሁ የሀናን አሁን ያለችበትን ሳታግታ እንደሆነ በህይወት መኖሯ በጣም አሪፍ ነው። ሁላችሁም ጸሎት አድርጉላት በየሃይማኖታችሁ ከነዚህ ጅቦች እግዚአብሔር አምላክ እንዲያወጣት ለልጇ ሲል። ላይክ ሼር እያደረጋችሁ ሁላችሁም ፍትህ ለሀና እያላችሁ ሁላችሁም ጻፉ፣ ሼር አድርጉ፣ ቪዲዮ ስሩ፣ ተጽዕኖ እንፍጠር ደላሎች ላይ። ወገን ቪዲዮውን ሪፖስት ሼር ዲዩት አድርጉት። አሁንም በሃና ጉዳይ አዲስ መረጃ ደርሶኛል። ሃና ጋር የነበረችው ልጅ ሃና የሆነ ነገር እንዳለቻት ለልጁ ነግረዋለች። ልጁ ደግሞ ለልጅቷ ነግሯታል። ልጅቷ የተባለችውን መታ ታብራራልናለች። ምክንያቱም ያቺም ሃና ጋር የነበረችው ልጅ የመን ውስጥ አስፈላጊ ያልሆነ ቦታ ናት። ልጁም ኢትዮጵያ ነው መሰል ያለው። ይሄ ግን ሶስተኛ ወገን የተነገራት ግን እውነቱን ልጁ ያላትን ይዛ መታ ታስረዳናለች። ልጁ ቲክታክ ተጠቃሚ ስላላደለ ነው። ሃኒ ለቤተሰቦቿም ያለችው ነገር እንዳላት የሚያመለክት መረጃ ደርሶናል። ሃኒ በህይወት ለመኖሯ 100% አረጋግጠናል። 10 ሰዓት ላይ እንወያይበታለን። አግታ ከሆነ በስነ ስርዓት ያገቷትን ሰዎች ከታወቁ መቼም ያው ማለት እንደዚህ የሚያግቱ ሰዎች ከታወቁ ምንም አትሆንም ማለት ምንም አትሆንም ስላችሁ ቤተሰብ እኮ ይኖራቸዋል። እነሱ ቤተሰብ ይኖራቸዋል። ከሰው ነው የተወለዱት። ገባችሁ አይደለ? ከሰው ነው የተወለዱት። የሰው ልጅ አንቆ የያዙ በረሃ ላይ ወደ ሌላ ነገር ለሚያዞር ነገር ያለው አይመስለኝም። ገባችሁ አይደለ? ቤተሰቦቻቸውን አንቆ መያዝ ነው። እዛ ማንም ይሁን ጋይስ፣ ትግሬ ይሁን አማራ ይሁን ኦሮሞ ይሁን አፋር ይሁን ምን ይሁን በቃ ሰው ካገተ ምንም በፖለቲካ በምናምን የሚታይበት ነገር የለም። ይሄ ሰው አውሬ ሰው ነው። ማንም ይሁን ማንም። ገባችሁ አይደለ? ሴትን ልጅ እያገተ በዚህ ደረጃ የሚያሰቃይ ሰው ከስብዕና አንፃር ነው መታየት ያለበት እንጂ ከምንም ከዘርን እነዚህ ዘራቸውንም አይወክሉም፣ ሃይማኖታቸውንም አይወክሉም፣ ማህበረሰቡንም አይወክሉም፣ ማንም አካልም አይወክሉም። እንደዚህ አይነት ሰዎች ማንም ይሁን ማንም ሁላችን ልንቃወመው የሚገባ ነገርም ይሄ ነው። ገባችሁ አይደል? ወደ ፖለቲካ ማዞር ወደ ምናምን ማዞር ሌሎች ወንጀለኞች እንዳይያዙ ለማድረግ ወንጀለኞች በቁጥጥር ስር እንዳይውል ለማድረግ መረጃ ስለሚወጣባቸው ሌላ እሷ ላይ እርምጃ እንዳይወስዱ አሁን በኋላ ገደልካትም አልገደልካትም ሞታለች። ያንተ ቤተሰብ ላይ ግን እርምጃ እንደሚወሰድ ማወቅ አለበት። ስለዚህ ምን መሆን አለበት? ልጅቱን በሰላም ወደምትወጣበት መንገድ አለሽ ብለ መደወል አለበት። ትናንትናም ተነግሮ አንድ መረጃ መጥቷል። ወደ ሳውዲ ትመለሽ ወይስ ወደ አገር ቤት ስትባል ወደ ልጅ መልሱ ይብላልሽ ተብሏል። ስለዚህ ልጅቷ አለሽ በቃ ኦፍ ኮርስ የሚሆነው ምንድነው? እዛ አካባቢ ያለ የሸዋ ልጆች በተለይ ጠንክራችሁ መስራት አለባችሁ። ሴቱም ወንዱም መስራት አለ። በዛ አካባቢ ጅዳ ላይ ያላችሁ ማለት ሁላችሁም ልጁን ያዙ። ያሊያ ግን የሶስቱ ቤተሰቦች እዛ ኢትዮጵያ ትናንት ማታ እንደደወሉት አሁን ቅድም ደውሎ ነበረ። በቀጥታ እርምጃ ይወሰዳል። እዛ በኋላ ታገኘዋለህ። አንተም ታለቅሳለህ፣ እሷ ቤተሰቦችም ያለቅሳል። የተክላይ ቤተሰብ ጋር ሄዳችኋል? የተክላይ ቤተሰብ ታውቋል? ቤተሰብ ታይሆን እሱ ተክላይን የሚያው እዛ የሚተዋወቁ በሰው ኦኬ ነው እዛ ማለት ነው። ኢትዮጵያ አላማጣ ድረስ እንግዲህ ሄደዋል። ኦኬ አላማጣ ተክላይን የሚያውቁ ሰዎች አሉ። በዛው የተክላይን የሚያውቁ ሰዎች ተክላይ ወደ አጋሜ ገባ ይላል አሉ። በሰው አሁን ተክላይ አሁን ሰው አላቸው እዛ። ኦኬ ድንበር ያሉት ትግሪዎቹ እነሱ ናቸው ተክላይን ያገናኙት። ኦኬ ከዛ እንደዛ ተብሎ በብር ምናምን ለማስወጣትም ችግር የለውም። ልጅቷን ያሰሙ ቀጠሮ ይይዛሉ፣ ያፈርሳሉ ለሳምንት። እንግዲህ አሁን አንተ ለዛሬ ሳምንት ጠብቅ ተብለህ አመት በለው በቃ አይደርስልህም። እነ ተክላይ ናቸው የሚያፈርሱት። አዎ እዚህ ያሉት ድንበር ያሉት ናቸው። ስለዚህ ማለት ነው ልጅቷ በህይወት እንዳለች ይሄም አንድ ማረጋገጫ ነው። 6ኛ ማረጋገጫ ገብቷል። አለች በህይወት አለች ይላሉ። እኛ ደግሞ ድምጧን ብቻ እንዲያሰሙን ነው
በቃ ያገናኟችኋል። በቃ የዛሬ ሳምንት ቀጥረውናል። ስለዚህ እዚህ ጋር ቀጥል እያሉ እኛ ደግሞ ያ ሳምንት ዞሯን የጓጓሰው አንድ ሳምንት ያው አመስ በለው አልደርስ ሲለን ስልካችሁ አልሰራ ይላሉ። ደግሞ እንደገና ተመልከት። እዚህ ጋር ደግሞ ወደ ኋላ ልመልስህና ተክላይና ይመች ምን ያክል እንደሚተዋወቁና ምን ያክል አብረው እንደሚሰሩ ታውቃለህ ወይስ ወንድሟ ያውቃል? ወንድምየው ሊያውቅ ይችላል። የሱ ወንድም አዲስ ነው የመጣው እሱ። ኦኬ አንተ ከሰውም ከምንም ስትሰማ ያለውን ነገር ስታጣራ ትሰማ። አሁን እነሱ ጋር ቢያንስ ከ10 ዓመት ያላነሰ ነው አብሮ የሚሰራው። እንደዚህ እንደሰማሁት ለሃና አባት ምንድን ነው ያለው ይመች ስለ ተክሌና ስለሱ ጓደኝነት? ያማ እኔም ላውድ ላይ ተደርጎ ሰምቻለሁ። ምንድን ነው ያለው? መወለድ ቋንቋ ነው፣ ከወንድም በላይ እንደሆነ ነው ያስረዳው ማለት ነው። አንተ ስገምት ተክሌ ለይመች ይኸውልህ፣ ተክሌ ለይመች ከወንድም በላይ እንደሆነ መወለድ ቋንቋ እንደሆነ፣ ስለዚህ እሱ ያለውን እውነት ነው ብላችሁ እንድትቀበሉ ብሎ ለአባቷ እንደተናገረ ተመልከቱ። ትላንት ግን አላቀውም ነበር ያለን። ትላንት ያላችሁ አላችሁ። ልጅቷ በህይወት እንዳለች 6ኛ ማረጋገጫ አግኝተናል። ዱንያ ይኸውልህ ምን አለ መሰለህ አንተ ይሄ ከይመችና ከትግሬው ደላላ ጋር ጸብ ያላቸው ይመስልሃል? በብር የተጣሉ ወይ መደራደሪያ ይዘዋት ነው ወይስ ልጅቷን በምን ምክንያት ያገቷት ነው? አሁን ጭምጭምታ ምናምን ጥያቄ እንዳይደራረብበት ትጠይቀዋል። እኔ ልጨርስና ትጠይቀዋል። ቆይ ጥያቄ አይደለም። አንድ ጊዜ ወንድሜ አንድ ጊዜ ይኸውልህ ሰያ እንድሪስ ማሩ በደንብ ጠይቆ አሁን በውስጥ በጣም ገብቷል ላይ ያለው ዱንያ ሰላም ካላደም ስራ ስላለኝ ባሏ ጋር አብሮ ኦኬ። ዱንያ አንተ ነህ ባልየው? አይዋ ነኝ። ስሙ ማን ነው? አበብ ነው ስሜ። የልጇ አባት ትክክለኛ ባሏ አንተ ነህ? አዎ በትክክል። ከሳውዲ ነገሮችን ያመቻችላት በመጀመሪያ ደረጃ ከሳውዲ ኢቃማ ወጣ ወደ ኢትዮጵያ ሄዳ ኢቃማ ወጣ እንድትመለስ ያመቻችላት ማን ነው? በመጀመሪያ ደረጃ ደላላው ነው። ስሙ ማን ነው? ደላላው መጀመሪያ ማን ነው? አጫውተ። እሺ ምህር ትፈልጋለችና ቆይ ዞሮ የምትሄጂ ሆነ በታዋቂ ሰው ነው የምትሄጂው። ስለዚህ የሀገር ሰው ተፈልጎ ነው የምትሄጂው ብላ ተቀምጣ ነበርና ተዛ ይሄ ጓደኛዬ ወንድሞቹ ሊሄዱት ይሆን እንደሰማሁና ከዛ እነሱ ሊሄዱ ነው እንግዲህ ዞሮ ማስቀሪም ተሆነ እሷ ያው አልቀርም ትትል አነጋግርላት በቃ አብረህ አንተ ሸኛት ብዬ አነጋግሪያታለሁ። ከዚህኛው ከዛ እሱ ደግሞ ያው ከዚህኛው ማለት ስሙን ጥራው። ከዚህኛው ማለት ማን ነው? ተጌታሁን። እሺ ተጌታሁን። ጌታሁን ማለት የይመች ዘመድ ማለት ነው አይደለም? ጓደኛ ነው፣ ያው እዛው ነው አንድ ጃዛ ቤት ነው የሚኖሩት። ጌታውና ይመች። አዎ ጌታው እረኛ ነው አልተባለም እንዴ? ያው ጃዛቸው እዛው ቤቱ ነው፣ እዛው ሚስቱ እዛ ነው ያለች። ኦኬ ቀጥል። እሺ ከዛ እነ የገጠር ልጅ እነ ሹምዬ ጋር ሄደች። መሻውሩ አንድ ቀን ቀረና እዛ አደሩ። እዛ ነው ኦኬ እንዳደሩ በማግስቱ ተጭነው ሄዱ። ይመች ነው በሩ ላይ መጣ። ይመች ጫናቸው። እኔ ራሱ መስመር ላይ ነበርኩ እሷ ላይ ማለት ነው። ኦኬ የገጠር ልጅ ቤተሰቦችን አድራሻቸው ሁሉም ነገር አጣርተን ደርሰንበታል። የይመች ቤተሰቦች ያሉበትን የምታውቅ አድራሻቸውን የምታውቅ አንዳንድ ነገሮች የምትሰጠኝ ነገር አለ? አንተ የት ነህ? መጀመሪያ በምን አጣራህ? አቡ የእሱም ልኮት ሊሆን ስለሚችል ማለት ነው። ይሄ የእኛ መሆኑን በምን እንወቅ? በውስጥ ና በውስጥ ሁለተኛ ጊዜ ነው የመጣሁት። ወንድ የምታውቀው መረጃ የምትሰጠኝ መረጃ ካለ ልስማ። ኦኬ የማን የመችን ቤተሰብ ነው የፈለከው? እነሱን ነው ፈልገው። የዛኛው ልጅ አግኝቻለሁ። ችግር የለም። ሸዋሮቢት ወሎ ሰፈር የሚባል ሰፈር ናቸው። ማርያም ቤተክርስቲያን አካባቢ ሸዋሮቢት ከተማው። ትውልድ ቦታቸው ግን መኖሪያ የተወልደው ያደጉት ቤታቸው የገጠሩ ራሳ አባያ ጥር ዝቅ ብሎ ነው። ሰፊ በረት ራሳ ሰፊ በረት ነው። ከዛ ውጪ እና በውስጥ እንፈልግሃለን። ሌሎችም አሉ። በስርዓት ትክክለኛ ምድር ላይ የምሰራው ከሆንክ አንድ ላይ ተቀናጅተህ ከነኛ ጋር ስራውን እንድሰራ በውስጥ አውራኝ። እሺ ካለሁበት አንጻር ሸበካ ትንሽ ችግር አለብኝ። እሺ በውስጥ እመጣለሁኝ።
ገባ። እኛ አሁን ሶሻል ሚዲያ ላይ ከይቅርታ ጋራ ሶሻል ሚዲያ ላይ መጥቶ እንደዚህ ሰላለን የምንሰማና የምንቀይረው ሀሳብ የለም። ፋኖም እንደዚህ ውሳኔ ይሰጣል ብለን አናስብም። በስርዓት እኛ የምንሰራው ምድር ላይ ትክክለኛ ስራ አለ። ገባ። ሚዲያ ላይ እናንተ የሚልኳቸው ሰዎች አሉ። በውስጥ